አብርሻችን ተመልሷል ወደ ቡታጅራ። ሩታ መልካም መቃጠል እንግዲህ በተራ ማለት ነው። መልካም መቃጠል ትላንትና ህዝቤ ሲጨፍር ነበር። መቤት መልካም የቅናት መንፈስ፣ መልካም የቅናት ዘመን የኔ ቆንጆ ማለት ነው። አይ የኔ ቆንጆ ወትበይ አልባችሁኝ ይላካ ለምዶብኝ እኮ ነው። እንደ ሌላ ሰው እኮ እግዚአብሔር ስም ማውጣት አንደኛ አልፈልግም። ሲቀጥል ደግሞ እኔ ተጨማሪ መናገር አልፈልግም። በተሰራ ቪዲዮ ብቻ ነው እንጂ ሰው ማሳደብ አልፈልግም። ትርፍ ቃል ማለት ነው። ኤኒዌይ ዛሬ ሩታ ያበደች። ኤርሜላ ግን እኔ ፍቅር እኮ እንዴት አባቱ እንደምወድሽ እንዴት አባቱ እንደምታምሪ ደግሞ ዛሬ አቤት 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 ጀነን ኮራ አቤት ይመችሽ አቦ ግርማ ሞገስሽ እኮ አቤት አቤት ሩታ የይዋት ግንባራ ገብታለች። እናታ መሰለች አለ ድሜ ማለት ነው። አይ ሩታዬ ዛሬ ደግሞ የወተት ቃል ሰብሰብ አርጋ መታለች። አሁን እንደዚህ የኦዲየንስን አስታይ ተቀበይ። ለነገሩ መቼ ተቀብለሽ ዛሬም ግድ ሆኖብሽ ነው ሽፍን ያረግሽው። ልብሱ ነው አንቺ ፈልገሽ አይደለም። እና ሄርሜላ የኔ ፍቅር የኔ ውድ ማለት ነው የኔ ጨዋ አነጋገር እኮ አይሮታይ ከሳ ተማሪ ደግሞ እኮ ምን አለች? ኤስታንድ ወሬ አንፈልግም እንድትጣጣብን አንፈልግም። በነገራችን ለምን ትጣንጥ እኮ አንቺ ነሽ። ድምጽሽ ጎሎ የሚወጣ ያንቺ ነሽ። ባይዘው አንቺ ምን ነው ታዳኛ እኮ ምስክር ነን። አብርሽ ወደ ራሱ መመለሱ ምስክር ነን። የተሻለ አይን አይቶ ምንድነው አይን አይቶ ልብ ይፈርዳል ነው የሚባለው። ጋይስ እንደዛ ነው አባባል። ተመልካች እኮ ጭፍን እንዳልኳችሁ ጭፍን ደጋፊዎች ተጨፈኑ ናቸው፣ ምንም ማገናዘብ የማይችሉት ከበፊቱ ግን ከአንቺ ጋር በነበረ ሰዓትና የትላንትና ዲፍረንት አለው። ዲፍረንት አልኩሽ እኮ 95% ደና ነው ትላንትና እንዳየኑ ማለት። አንቺ ጋር በነበረ ሰዓት ግን በኢየሱስ ፈዞ አይደለ ልጁ ሬሳ እኮ ነው። ሬሳ ነው እኮ አቅፈሽ ስተኝ ነበረ፣ አቅፈሽ ስትዞር ነበረ። ገባሽ አይደለ? ለውጥማ ለኔ ቆንጆ ምስክር ነን እኛ ተመልካች ማለት ነው። አንቺ ብትንጣጢ ጥፋትሽን ለመደበቅ ብትሞክሪ አንቺ አሁን በዚህ ሰዓት ማለት ነው በቃ ቡዜና ዴቭ ላይ ጥፋትን ነጥብን ለመጣል የማትቆፍሪ ድንጋይ የለም። ባይዘው እናንተ ግልጽ ነው። ተመሳሳይ ወሬ አንድ ቃል ቀይረሽ አታውቂም። እንዴት እንደሰለቸኝ እናንተ ከልጁ እናት ጋር ከልጁ ምንድነው ከልጄ ጋር እንዲኖር አትፈልጉም። ከሄርሜላ ጋር ነው ግምት አውሪ። አንቺ ታንጣጪ ደግሞ እኮ ጀግና አጫውትሽ ስታውሪ ዜሮ እኮ ነሽ። ባይዘዌ በፊት የምታደርጊ ነበር የሚመስለኝ። አሁን ግን ምንም ለኔ የምታውሪ ነገር በቃ እኔ ልንገርሽ እንዴት ቃውቅ እንደሚለኝ ንግግርሽ ሁሉ አንድ ተግባር ያዩዋልሽ የለም አንድ ማለት ነው። አብርሽ እንኳን ተወሰደ በጣም ደስ ብሎናል። ባይዘዌ ማለት ነው እንኳን ቤትሽ አልገባም። ቤቴ መግባት አለበት። ቅናት ነው ይሄ ቅናት። ሲጀምር እኮ ልቦናሽ ያቃል የኔ ቆንጆ ማለት ነው። ልቦናሽ ያቃል የኔ ቆንጆ አልኩሽ። እንዲያንቺን ብሎ ቆንጆ መላጣ እና መላጣ አለች አውዬ ማለት ነው። ከሳ ነው ለመርኩ ጋር ስድብ አይደለም። ቤተሰቦቼ እንዴት ናችሁ? ፋሚሊዎቼ ደህና ናችሁ? እንዴት ናችሁ? መልካም የመቃጠል ዘመን። አንዳንድ የምትቃጠሉ አላችሁ እና ቤተሰብ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ሩታ እንግዲህ በቅናት አበደች ማለት ነው። አበደች ደግሞ አንድ ልብስ ለብሳችሁ አልመጣችሁም። እኔ እኮ አንዳንዴ ማለት ነው ሩታና ኤፍሬም ተብዬው ባልና ሚስት የምትመስሉት። ቅርታ አድርጉልኝና በድብቅ የምታረጉ ነገር አይጠፋም። ቅሪ በለኝ ፈጣሪ። እና ባልና ሚስት ነው የምትመስሉት። በጣም ነው የምትሟገተው ለሩታ። አንተ ደግሞ ማለት ነው አታስፈልግም ኤርሜላ ስትይ ነበር። አንቺ አታስፈልግም። ባይዘው በዚህ ሰዓት ማትፈላጊ ብትኖሪ አንቺ ነሽ። እንዳልኩሽ ነው ጭፍን ደጋፎችሽ እንደተጨፈኑ ነው። ለምን ካላችሁኝ አታስፈልግም። በዚህ ዙራ ኤርሜላ በደንብ ይመለከታታል። ባይዘው ከንቺ የበለጠ አንቺ የልጁ እናት ነሽ። ኦፍ ኮርስ እናምናለን። ሁለተኛ ደግሞ ፍታኝ ብለሽ እንደ አያሜዳ ስትሮጭ የነበርሽው ወረቀት ይዘሽ አንቺ ነሽ። ከዛ በኋላ ተፋተናል። እኔና አብርሽ ከዚህ በኋላ የሚያገናኘን ልጅና ልጅ ብቻ ነው፣ ባልና ሚስት አይደለንም ብለሻል በአደባባይ። አንቺ በእንጨት አልነካም ብለሻል። እንግዲህ እኔ ቅጭንቅጩ ልንገርሽ። ማን ነው ታዲያ የሚመለከቱ? እቺ ልጅ እኮ ፈልጓት ፍቅሯን ተቀበለ። እንደ ማንኛውም በሄርሜላ አልተጀመረም። እንደ ማንኛውም ሴት ፍቅር ያዛት፣ ጠየቀችው፣ ተቀበለ። ምንም አዲስ ነገር የለም። አላስገደደችም። አላስገደደችም። ስለዚህ
ቀለበት እንዲሁም ብታወጡ ራሱ ፈልጎ አይደለም፣ እሱ አስቦበት አይደለም። ሶ ካንቺ የበለጠ እሷ ናት የሚመለከታት ማለት ነው። ሲቀጥል ደግሞ ስለሚመለከታት ነው ባይዘዌ ማለት ነው ስለሱ ጤንነት እንደዚህ የምትሟገተው። እኔ ጨዋነታን በጣም ነው የምወድላት። በስር ስርዓት ነው የምታወራ፣ ስርዓት የሚባል የገባት ጨዋ ሴት፣ ጨዋ ወልዶ ያሳደገ ብትሆን ሄርሜላ ናት ባይዘዌ በዚህ ሰዓት ከናንተ ማለት ነው። ስታወራ ራሱ ስርዓቷ በቃ ልጁ ትላንትና ሳይፈልግ ነው። ለምን ወንድ ከሆንሽ ማለት ነው ቀርተስ ለምን አላስገባሽም? እውነት አብረሽ ሳይፈልግ ነው ወደ ቡታጅራ ቤተሰብ ጋር። ለዛም አብረሽ እናትና አባት በጣም ነው የሚወደው። በጣም ለቤተሰቡ ክብር አለው። እንዳንቺ አይደለም ባይዘው፣ እንዳንቺ በሚዲያ አላዋረደም። አኮራ እንጂ አኮራ እንጂ በሚዲያ ቤተሰቡ ለወጠ እንጂ አላዋረደም። ሶ አብረሽ በጭራሽ ቤተሰቡ ጋር አልሄድም ብሎ አይከራከርም። ስለዚህ እንዴት መሄድ አለ? ለምንድን ነው የሚሄደው? ደህና ነው። ማየት የነበረባችሁ አይታችኋል። አንቺም እኮ የመሰከርሽ ነው። ጤነኛ ነው ስትል ዲፍረንት አለው በጣም ሰማይና ምድር ነው፣ አይገናኝም። እንዴ አንቺ እኮ ሬሳ ነው ጎትተሽ ስትዞሪ የነበረ እጁን ይዘሽ አይደለ እንዴ? ምንም እኮ የሚካድ ነገር የለም። ገባሽ? እንደ ቪዲዮ ማለት ነው። ከኋላ እግዚአብሔር ነው የሚያውቀው። አጣት ውስጥ የምታስገቡ እናንተ ናችሁ፣ ተጠያቂም እናንተ ናችሁ። በእናንተ ምክንያት የእናንተ ምክንያት ነው ባይዘው የህዝቡ ምክንያት የሆናችሁ እናንተ ናችሁ። ብዙ ሰው እናንተን እንዲሳደብ እናንተ እንዲናገር ያደረጋችሁ በገዛ እጃችሁ፣ ግን ተጠያቂ ናችሁ በፈጣሪ። ለምን? እናንተ ናችሁ አሳሳች አይደለ እንዴ? ይሄ ነው እውነታ። ሶ ምንም ማድረግ አይቻልም። እንግዲህ ታንጣጭ ማለት ነው። ግን እኔ ሰርፕራይዝ ያለ ይመስለኛል። እኔ ሳስበው ኤርሜላ ፕሮግራም አለ ብላለች ጋይስ። ኤርሜላ ሳስበው ሰርፕራይዝ የምታደርግ ይመስለኛል ጋይስ። 500 ሺውን አይመስላችሁ? ለማንኛውም ሁዶቼ እንግዲህ የዛሬ ቪዲዮ እንዳይታያችሁ፣ ኤርሜላ እንደታያችሁ ስራታን አላያችሁም? የኔ ቆንጆ እምብትንጣጣው እሷ አትንጣጪ፣ አታስፈልግም። እኔ ያንቺን ወሬ መስማት አልፈልግም። እንዴ አንቺ ቤተሰብ አክብሪ። በጀመራ ቤተሰብ ይበልጣል ባይዘው። ዴቭ ማለት ወንድሙ ነው፣ ታላቅ የባልሽ የነበረ የልጅሽ አባት ታላቅ ወንድም ነው። ሶ መከበር አለበት። በሚዲያ ነው የተናገርሽው አለሽው። ይሄ ማን ነው ኤፍሬም የሚባለው ደግሞ ማለት ነው። ይሄ መቁረጥ ነበረ ከላዩ ላይ ማለት ነው። ወንድ አይደለም ሲጀምር። ከሴት ቅጥ የሚሄድ ወንድ ለኔ ወንድ አይደለም። እውነቴን ነው የምላችሁ። ወንድ ልጅ ከወንድ ጋር ሲውል ነው ባይዘው። ከዛ ውጪ ግን ለኔ ሴት ነው አንተ ራሱ ማለት ነው። ሴት ክብር አላት ባይዘው። ኤኒዌይስ ወዳቸው ላይክ ሰብስክራይብ አድርጉ። አመሰግናለሁ።